ለህዝብ መዝናኛ የተዘጋጀ ይዞታን ላልተገባ አካል በሙስና ሰጥተዋል የተባሉ አመራሮችን ጨምሮ 30 ተጠርጣሪዎች ላይ ክስ ተመሰረተ። ክሱ የተመሰረተው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 4ኛ ሙስና ጉዳዮች ወንጀል ችሎት ነው። ክስ ከቀረበባቸው ተከሳሾች መካከል የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ምክትል ኃላፊ ሞሊቶ አባይነ፣ የመሬት ቢሮ ቅሬታ አቤቱታ ባለሙያ ግርማ ተፈራ፣ የመሬት ልማትና አስተዳደር ቢሮ የመልሶ ልማት ዳይሬክተር ግዛቸው ሙሉጌታ፣ የመሬት ልማትና አስተዳደር ቢሮ ባለሙያ አድማሶ አድነው፣ የመሬት ልማትና አስተዳደር ቢሮ ካርታ ዝግጅት ባለሙያ ሰለሞን በላይና የአዲስ አበባ ከተማ አስተዳደር ፍትህ ቢሮ አቃቢ ህግ ባለሙያ አብዮት ጂፋራና የቦሌ ክፍለ ከተማ መሬት ልማትና አስተዳደር ጽህፈት ቤት ኃላፊ ኢንጂነር ቸርነት አበበን ጨምሮ በየደረጃው ተሳትፎ አላቸው የተባሉ 30 ተጠርጣሪዎች ላይ ክስ ተመስርቷል። በዚህ በቀረበው ክስ ላይ እንደተመላከተው ከ2012 ዓ.ም እስከ 2016 ዓ.ም በተለያዩ ቀናትና ወራቶች ከአንደኛ እስከ 5ኛ ተራ ቁጥር ላይ የተጠቀሱ ተከሳሾች በአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ውስጥ በአመራርነትና በባለሙያ ሆኖ ሲሰሩ፣ 6ኛ ተከሳሽ በከተማው ፍትህ ቢሮ ውስጥ አቃቢ ሆኖ ሲሰራ፣ ከ7ኛ እስከ 15ኛ ተራ ቁጥር የተጠቀሱ ተከሳሾች ደግሞ በቦሌ ክፍለ ከተማና በወረዳ 13 ውስጥ በተለያዩ ደረጃዎች ተመድበው በሚሰሩበት ጊዜ ውስጥ ከ16ኛ እስከ 19ኛ ተራ ቁጥር ላይ ከተጠቀሱ ተከሳሾች ጋር በጥቅም መመሳጠራቸው በክሱ ላይ ሰፍሯል። በዚህም በቦሌ ክፍለ ከተማ ወረዳ 13 ውስጥ ታቦት ማረፊያ ፊት ለፊት ያለ መሬት በባንክ ቋት ውስጥ የሚገኝና በወረዳው ደንብ ማስከበር ጽህፈት ቤት ጥበቃ እንዲደረግበት እንዳይወረር በከተማ አስተዳደሩ ካቢኔ የጸደቀና ከ1994 ዓ.ም ጀምሮ በአድዋ ፓርክነት የሚታወቅና በከተማ ደረጃ መናፈሻነት ተይዞ የነበረን ከ10ኛው መዋቅራዊ ፕላን ከ2010 ዓ.ም በኋላ ልዩ ፕሮጀክት ክልል ውስጥ በከተማ ደረጃ መናፈሻና በተለያየ የህዝብ መዝናኛ ተደርጎ ህዝባዊ አገልግሎት የያዘን የመንግስት ይዞታን መሬት ባንክ ውስጥ የገባ መሆኑ እየታወቀ የወንጀል ድርጊት መፈጸማቸውን አቃቢ ህግ በክስ ዝርዝሩ ላይ ጠቅሷል። በዋናነት ተከሳሾቹ የመሬት አስተዳደር የተለያዩ መመሪያና መተዳደሪያ ደንቦችን በመተላለፍ የይዞታ ማረጋገጫ ካርታ ወይም መብት ሊፈጠርለት የማይገባውን ለዮርዳኖስ ዘውዲቱና ጓደኞቻቸው ሲሚንቶ አከፋፋይ ህብረት ሽርክና ማህበር በሚል የቦታ ስፋቱ 2905 ካሬ ሜትር ይዞታን የቦታ አጠቃቀም አነስተኛ ቅይጥ አገልግሎት በሚል ቦታው የተፈቀደበት አገልግሎት ድርጅት ማለትም የይዞታ ማረጋገጫ ካርታ መብት እንዲሰጣቸው ማድረጋቸውም በክሱ ላይ በዝርዝር ቀርቧል። በዚህ ድርጊት በመንግስት ላይ ወቅታዊ የሊዝ ጨረታ ዋጋው 168 ሚሊዮን 724405 ብር ጉዳት እንዲደርስ ማድረጋቸውና በዚሁ ልክም ከ16ኛ እስከ 19ኛ ተራ ቁጥር ላይ የተጠቀሱ ተከሳሾች ማግኘት የማይገባቸውን ጥቅም እንዲያገኙ ያደረጉ መሆናቸው ተጠቅሶ ስልጣንን ያለአግባብ መገልገል የሙስና ወንጀል ክስ ቀርቦባቸዋል። በተጨማሪም በህገ ወጥ መንገድ ከ17ኛ ከ18ኛና ከ19ኛ ተራ ቁጥር ከተጠቀሱ ተከሳሾች በተለያየ ጊዜ 7 ሚሊዮን 200 ሺህ ብር የእጅ መንሻ ሙስና የተሰጣቸው መሆኑን አቃቢ ህግ በክስ ዝርዝሩ ላይ አመላክቷል። በዚህ በልኩም የተላለፈላቸውን ከ7 ሚሊዮን ብር በላይ ገንዘብ ምንጩ እንዳይታወቅ እንዲሁም ወንጀል ፈጻሚው ከህግ ተጠያቂነት እንዲያመልጥ ለማድረግ ገንዘቡን በባንክ ሂሳባቸው በተለያየ መጠን ለሌሎች ቀሪ ተከሳሾች ያስተላለፉና የተጠቀሙ መሆናቸው ተጠቅሶ በዋና ወንጀል አድራጊነት በወንጀል የተገኘ ንብረትን ወይም ገንዘብን ህግ ያስመስሎ ማቅረብ ወንጀል ተከሰዋል። በዚህ መልኩ አቃቢ ህግ ያቀረበው ክስ ዝርዝር ከተከሳሾች መካከል 13 ተከሳሾች ፍርድ ቤት ቀርበው በችሎት ክስ ዝርዝሩ እንዲደርሳቸው ተደርጓል። ፍርድ ቤቱም ቀሪ ተከሳሾችን ለመጠባበቅ ለመጋቢት 15 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል።